ቆይ ምን አይነት ሰው ነሽ? እንድቀርብሽ አትፈልጊም፣ እንድርቅሽም አትፈልጊም። ቆይ ምን አይነት ራስ ወዳድነት ነው? ልጅ እባክህ እጭ አሁንስ ለራሴ ማስጠላሽ። አንተ ተረጋግክ። ልጅ እኔ ሙልጭ ይቅርታ መጥፎ ሰዓት መጣ አይደል? እኔ ልጅ በቃ ሰላም ናርዲ ናዚ ይቻላል ቆንጆ አታውቅም እኮ ይሄ ሰውዬ እየቀለደብኝ ነው እንዴ? ሄሎ ሚፍታ። ሄሎ ዲና፣ ብለሽ በስምሽ ያወጣሽውን ሲም የማን እንደሆነ አጣራልኝ ትይኛለሽ? ሚፍታ እርግጠኛ ነህ በእኔ ስም ነው የወጣው? አዎ መረጃውን ልኬልሻለሁ። ስምና አድራሻው ያንቺ አይደለም? እሱም አየሁት፣ ግራ ገብቶኛል። ይሄ ስልኬን አይደለም፣ እኔ አላወጣሁትም። ዲና ለልጇ ልደት ስጦታ ተገዝቶላት የነበረው የልጇ ልብስ ለራሷ በስጦታ መልክ ቤቷ ድረስ ሰተት ብሎ ተላከ። ስጦታውም አብርሃም እጅ ገባ። ልዩ ሙልጭን ይቅርታ ልጠይቀው በሄደችበት ያላሰበችው ነገር ገጠማት። ሙልጭም ወደ ህይወቴ ዳግመኛ ተመልሰሽ እንዳትመጪ፣ አንቺ በሌለሽባቸው ጊዜዎች ሰላም ነኝ፣ ሲቸግርሽ ብቻ ስለሆነ የምትፈልጊኝ ምን ላግዝሽ ብሏት ያልተጠበቀ ምላሽ ሰጥቷታል። ማርዳ ልዩን የሆነ ቦታ ልውሰድሽ ብላ ወደ ቤቷ ወስዳታለች። ማርዳ ለልዩ ምን ልትላት ይሆን? ዶክተር ርብቃ እንግዲህ የቀድሞ ፍቅረኛዋ የአሁኑም ፍቅረኛዋ ይቅርታ ይጠይቀኛል፣ ጥፋቱን ያምናል ብላ ያባብለኛል ብላ ስትጠብቅ የነበረ ቢሆንም ግን ደግሞ በጠበቀችው ጊዜ ሳይደውል አሁን ኤፊ ድንገት ደውሏል። እናም እንግዲህ የተሰበሩ ልቦችን ያው የሰበራቸው ሰው እስካልጠገናቸው ድረስ ህመሙ ቀላል አይሆንም ብላታለች። እና አንድን ሰው ካጠፋሽ ያስቀየምሽው ከመሰለሽ ሂደሽ ይቅርታ መጠየቅ አለብሽ። አንቺ ራስሽ ጥፋትሽን አምነሽ ሂደሽ ይቅርታ ካልጠየቅሽ ካላባበልሽ በስተቀር ያንን ልብ የተሰበረ ልብ መጠገን አይቻልም፣ ቁስሉ ከባድ ነው ብላለች። ልዩም የዶክተር ርብቃን ምክር ሰምታ ስትሮጥ ወደ ሙልጭ ዘንድ ሄዳለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ ዲና ያልጠበቀችው ውስብስብ ችግር ገጥሟታል። ይሄ ምንድነው? ማርኮን ባልታሰበና ባልተጠበቀ ጊዜ ልዩን እስከ መጨረሻው እስከ ወዲያኛው ይሸኛታል ተብሎ ሲጠበቅ ለራሱ ድንገት በወጣበት ቀርቷል ማለት ነው። ይሄ ምንድነው? ማርኮን በሰው ግድያ ወንጀል ተጠርጥሮ ታስሯል። ይህ ያሳሰረው ሰውም የዛው የህጉ አካላት ይመስላል የከሰሰው። ምክንያቱም በምንፈልገው ሰዓት ልንለቀው እንችላለን የሚል ምላሽ ለልዩ ሰጥቷታል። እናም በማርኮን መታሰር እየተብሰለሰለች ዲና ወደ ቤቷ ስትመጣ ቤት ላይ ደግሞ ያልጠበቀችው ሰርፕራይዝ ገጥሟታል። ልዩ እንደተለመደው ይህን ስጦታ አብርሃም ክፍል ውስጥ አስቀምጪ ተብላ ቦክስ ተልኮላታል። ይህን ቦክስ እንግዲህ ውስጡ ምን ይኖረው ይሆን ብላ ማየት ብትፈልግም ግን ደግሞ አብራው የምትሰራው ሰው ለሚስጥራት ቸኩይ፣ ሁሉም ነገር መሆን ባለበት ጊዜ ይፋ ስለሚሆን አሁን ዝም ብለሽ አንቺ ስራሽን ብቻ ስሪ፣ ሌላ ምንም ነገር ለማድረግ አትሞክሪ ብሏት ነበር። ልዩም ትዕዛዙን እሺ ብላ ተቀብላ እንግዲህ ወደና አብርሃም ክፍል ውስጥ በየሄደች በነበረበት ጊዜ ዶክተር ርብቃ ድንገት መንገድ ላይ አግኝታታለች። ዶክተር ርብቃ ባየቻት ጊዜ እጅግ በጣም ተደናግጣ ነበር። ከዶክተር ርብቃ ጋር ተስማምተው ለመስራት አንድ ሆነው የአብርሃምን ጥላቶች ለማጥቃት አብርሃምን ነፃ ለማውጣት ቢታገሉም ግን ደግሞ ልዩ ድብቅና ሚስጥሯን ለሰው የማታጋራ ሚስጥሯን በሙሉ የምታጋራው ለሙልጭ ብቻ እንደሆነ ይታወቃል። እና ዶክተር ርብቃ ብትጠይቃትም የአብርሃም ልደት እንደሆነና ለአብርሃም ስጦታ ገዝታለት እንደሆነ ተናግራለች። ዶክተር ርብቃ በመደናገጧና ባላት ሁኔታ ይሄ የአብርሃም ስጦታ እንዳልሆነ ገብቷታል። ግን ደግሞ ልዩን ማስገደድ አልፈለገችም። ልትነግሪ ካልፈለግሽ ምንም ችግር የለውም፣ አንቺ ልትነግሪኝ በምትፈልጊ ሰዓት
ትነግርኛለሽ? አሁን ላይ ደግሞ አብረን እየሰራን አይደለም ወይ ብላለች። ቁርስ አልበላሽም አይደል? ቁርሱን ቤትሽ ድረስ ይዤልሽ እመጣና አብረን እንመገባለን ብላት ይሄ ላቢ ስጦታ ገዝቼልን ነው ብላ ወደ አብርሃም ክፍል ይዛ ገብታለች። አብርሃም ሻወር እየወሰደ ነበር እና ልዩም ስጦታውን አስቀምጣ ዲና እድለኛ እንዳትሆንና አብርሃም እንዲያገኘው እየተመኘች ክፍሉን ለቃ ወጣለች። ዲናም እንግዲህ መንገዱን ሁሉ ብቻዋን እየተብሰለሰለች ይሄ ሰው ደግሞ ማን ይሆን ጥላቴ ማን ነው እያለች እሱንም ለማወቅ እየጓጓች ማርኮንንም እንግዲህ ለማገዝ እሱ እዛ ባለበት ጊዜ ብቻዋን እንደሆነችና ብቻዋን ታግላ ማሸነፍ እንዳለባት ይህን ጥላት ደግሞ ባቀው ተገቢውን ቅጣት በሰጠሁት እያለች ብቻዋን እያወራች ነበር ስትመለስ የነበረው። ግን ደግሞ ቤት ላይ ያልጠበቀችው ሰርፕራይዝ አግኝቷ ገጥሟታል። እናም እንግዲህ ማርኮን ካቴና እንዴት ተላከና በስጦታ ተቀምጦ ቦክስ ተቀምጦለት እሱን አይቶ እንደነበረ እዛውም አንድ ስልክ እንደጠራና ስልኩን ባነሳው ጊዜ የላከለት ያው የተለመደው ሰው እንደነበረ ነግሯት ነበር። እና ዲናም መንገድ ላይ ስትመጣ ድንገት አሁን ቤት ውስጥስ ሌላ ስጦታ ተልኮ ቢሆን ይህን ስጦታ ደግሞ አብርሃምስ ቢያገኘው እስከ መጨረሻው ድረስ መዋረድ አይደለ? እስከ መጨረሻው ድረስ ከዛ ቤት በውርዴት በቅሌት ልወጣም አይደል እያለች እየተብሰለሰለች ወደ ቤቷ አምርታለች። እናም እንግዲህ ዲና ቤቷ በመጣች ጊዜም እንደፈራችው ያልጠበቀችውን ሰርፕራይዝ አግኝታለች። ይህም ሰርፕራይዝ ምንድን ነው? እንግዲህ ቦክሱን አብርሃም ይዞት ሊከፍተው የማን ስጦታ ነው? የኔ ነው ወይስ የሌላ ሰው? ልክፈተው ወይስ ልተወው እያለ ሳለ ድንገት መክፈት እንደጀመረ ዲና ደርሳለች። ዲና ቦክሱን ባየች ጊዜ ያለምንም ጥርጥር የእሷ እንደሆነ ገብቷታል እና በጣም ተደናግጣ ነበር። እናም እንግዲህ ዲና እንደደረሰች ቦክሱን አብርሃም እንዳያየው ነበር ያደረገችው። እንዴ ያንቺ ነው እንዴ? ይቅርታ ያንቺ እንደሆነ ስላላወቅኩ ነው ብሏት ነበር። እሷም የእሷ ስጦታ እንደሆነ ተናግራለች። አይ እኔማ እዚህ ሳገኘው ያንቺ አልመሰለኝም ነበር ይቅርታ ብሏት እንግዲህ ዲናም ተደናግጣ እሺ ብላ ቦክሱን ብቻ ከእጁ ላይ መንጭቃ ተቀብላ ይዛ ይወጣለች። ስልክ ቦክሱን ይዛ ስለ ቦክሱ ውስጥ ምን ሊኖር ይችላል እያለች እያሰበች ለአብርሃም ለማርኮን የተላከለትን ነገር እያብሰለሰለች ደግሞ ወደዚህስ የተላከው ማን ነው? እንዲህስ ደግሞ ህይወቴን የሚያመሰቃቅለው ሰው ይሄ ሰው ማን ነው? ወየውኔ እሱን ያርገኝ ያገኘሁት ዕለት ምን እንደማረገው እያለች እየፎከረች ትገኛለች። እናም እንግዲህ ስጦታውን ከመክፈቷ በፊት ስልክ ተደውሎላት ነበር። ይኸው ሰው እንግዲህ ዘና በይ ፈገግ በይ ይል ነበር። ስጦታውን እንደወደድሽው ተስፋ አደርጋለሁ ብሏታል። እናም እንግዲህ ከኔና ከቤተሰቤ ምንድነው የምትፈልገው? ምን ፈልገህ ነው እንዲህ የምታሰቃየኝ ባለች ጊዜ ድና አይ እሱን በቅርቡ የምነግርሽ ይሆናል፣ ግን ደግሞ አሁን በስጦታዬ ተደሰቺ፣ ዘና ፈታ ፈገግ በይ ዲና ብሏታል። እና ዲናም እንግዲህ ስልኩ በእንደዚሁ መልክ ሲዘጋ እንዴት ነው ዘና በይ ዲና ፈገግ በይ፣ ቤቴ ላይ ጭንቀት መከራ እያመጣ እየሰጠኝ በየት በኩል ነው ፈገግ ምለው? ይሄ ሰው ማን ነው? ወይኔ ዲና እሱን አያርገኝ፣ ማንነቱን ያወቅኩለት ምን እንደማረገው እያለች እንደተለመደው ፉከራዋን ታይዘዋለች። እና በዚህን ጊዜ ሚፍታህ ትዝ ብሏታል። ለምን ስልክ ቁጥሩ በማን ስም የተመዘገበና በማን ስም የወጣ እንደሆነ አላጣራም ብላ ባሰበች ጊዜ እንግዲህ ትዝ ያላት የመጀመሪያው ሰው ሊያግዛት የሚችለው ሚፍታህ ነበር። እናም እንግዲህ ለሚፍታህ ደውላለት በማን ስም የተመዘገበ እንደሆነና ሎኬሽኑን እንዳጣራላት ስልክ ቁጥር ልካው ነበር። እሱም መቼም ቴሌ ሰው አላጣም እቸገርልሻለሁ፣ ግን ደግሞ ክፍያ ያለው ብሏት ነበር። ገንዘቡ ትንሽ ሊወደድብሽ ይችላል ባላት ጊዜም ምንም ችግር የለም እኔ ከፍላለሁ፣ ብቻ ግን እኔ የምፈልገው አንድ ነገር ነው፣ ይህን ነገር አጣራልኝ ብላለች ማለት ነው። እና እሱም እሺ ይሄ ለእኔ ቀላል ነው፣ ገንዘቡን ግን አስገቢ ብሏታል። እሷም ለመጀመሪያ ጊዜ ነው እንዴ እኔ ካንተ ጋር ስራ ስሰራ፣ ስለዚህ ምንም አያሳስብህ እሱ ብለው በዚህ ሀሳብ ተስማምተው እንግዲህ የስልክ መስመሩን ማጣራት ጀምሯል ማለት ነው። ልዩ ሙልጭን ይቅርታ ልጠይቀው በሄደች ጊዜ ምን ፈለግሽ? መቼስ እኔን የምትፈልጊኝ ሲቸግርሽ ወይ ደግሞ የሆነ ነገር ስትሆኝ ነው። እኔ ላንቺ ምንድነኝ? እኔ ላንቺ ምንድነው ቦታ ያለኝ? ለምንድነው ቤቴ ድረስ የመጣሽው? በዛ ላይ ደግሞ ቤቴ እንድትገቢም አልፈቀድኩልሽም። ስለዚህ እባክሽ ቤት የለቀሽ ውጭልኝ። እኔ ያላንቺ ሰላም ነኝ፣ በሰላም እየኖርኩ ነው። አንቺ አሁን እስከመጣሽበት ሰዓት ድረስ በጣም ደስተኛና ሰላም ነበርኩኝ። አሁን ግን አንቺ መተሽ ብሏታል። እና ልዩም እባክህ ሙልጭ፣ እኔ አንተን በዚህ ልክ አስቤ አላቅም። አንተ ማለት እኮ ለእኔ ሁሉ ነገሬ ነህ፣ ሙሉ ሰውነቴ ባንተ ነው። ስለዚህ አንተን ሳጣህ፣ አንተ ከጎኔ ባልነበርክበት ጊዜ
እጅግ በጣም ከባድ ጊዜያቶችን አሳልፌያለሁ። እኔ ያላንተ ምንም ነኝ። ራሴን ልዩ ሴት እንዳረግ አርጌ እንዲያስብ አድርገኸኛል። እባክህ ሙልጭ ይቅርታ አድርግልኝ። በዛን ሰዓት ተገቢ ያልሆነ ነገር የተናገርኩህ የእውነቴ እንዳልሆነ ታውቃለህ። እኔ አንተ ለአብርሃም ሁሉንም ሚስጥር እንዳትናገር አንተን ለማስቆም ብቻ ነበር ብለዋለች። ግን ደግሞ እሱ እኮ ነገርሽኝ እኮ አንድ የሆኑ እኔን አሁን ከኔ ጋር መሆን የፈለግሽው አሳዝኝሽ ነው ወይስ ምንድን ነው? የየትኛውም ሴት ምርጫ እንደማልሆን እኮ ነግረሽኛል ብሏት ነበር። እባክህ ይቅርታ አድርግልኝ ብትለውም ሙልጭም ቤቱን ለቃ እንድትወጣለት በተደጋጋሚ ነግሯት ነበር። ግን ደግሞ ይቅርታ ካላደረክልኝ በጭራሽ ከዚህ ቤት አልወጣም ብላ ልዩም እምቢ ብላለች። አንተ ማለት ለኔ ልዩ ሰው ነህ። በዛ ላይ ደግሞ ሚስጥሬንም ያላንተ ለማንም ትንፍሽ አልለውም። አንተ ከኔ ጎን በሌለህበት ጊዜ በጣም ብዙ ከባባድ ጊዜያቶችን አሳልፌያለሁ። ስለዚህ እባክህ ሙልጭ እኔ ያላንተ ምንም ነኝ፣ እባክህ ከጎን ይሁን እያለች ስትለምነው ነበር። ሙልጭም ቤቱን ለቃለት እንድትወጣ በተደጋጋሚ ቢጠይቃትም እሷ ግን ይቅርታ ካላደረክልኝ በጭራሽ ከዚህ ቤት አልወጣም ባለችው ጊዜ አሁንስ ለኔ ለራሴ አስጠላሽኝ ብሎ ሲገፈትራት እንግዲህ ያልጋ ጠርዝ ግንባሯን መቷት ደምታለች። በዚህን ጊዜ ሙልጭ ምንድነው ያረከው እያለ ራሱን መውቀስና መብሰልሰል መናደር ጀምሯል። ምንስ ቢሆን እሷ እኔም ብላ መታ እንዴት እንደዚህ አረጋታለሁ ለምን እንዲህ አደረኩ እያለ ራሱን ጥፋተኝነት ስሜት እየተሰማው መናደር ጀምሯል። ምንም ብሎ በቁስል ፕላስተር ምናምን ከስንትን ካለላት በኋላ ይቅርታ ጠይቋት እባክሽ ልቤን አላምነውም ልዩ ላታዛልቂኝ ከጎኔ ላትሆኚ ላታዋጭኝ እባክሽ ልቤን ታይልኝ፣ ሁለተኛ ለመሰበር አልፈልግም። እኔ አሁን ልቤን ማስታመም እየሞከርኩኝ ነው። አንቺን ለመርሳት እየታገልኩ ባለሁበት ጊዜ ከጎኔ አትምጭብኝ። ምክንያቱም አንቺ ከጎኔ እስካለሽ ድረስ እኔ በራሴ ላዝበት አልችልም፣ በልቤ ማዘዝ አልችልም። መልሼ አንቺን መመኘቴ አይቀርምና እባክሽ ልዩ እያለ እየለመናት ነበር። እሷም እባክህ እኔ ይቅርታ አድርግልኝ፣ ይቅርታ ካላደረክልኝ ከዚህ ቤት ወደ የትም አልሄድም። በዛ ላይ ደግሞ ብላ አቢ ስትል ሁሌም አብርሃም ከሱ ውጭ አንቺ ሌላ ሰው ልታስቢ በጭራሽ አትችይም። እናም እንግዲህ ከአብርሃም ውጭ ለደቂቃ እንኳን ማሰባችም እና ታዲያ እኔ ምን ላድርግሽ? ምን እንዲረዳሽ ነው የፈለግሽው? ባጥር መጥቼ ከዚህ በፊት እንደነበረው ልዝለልልሽ ወይስ ምን ላደርግልሽ? ምን እንዲያደርግልሽ ነው የፈለግሽው? መቼስ ምን ጊዜም እኔን የምትፈልጊኝ ለእንደዚህ አይነት ጊዜ ነው፣ የሆነ ነገር ሲቸግርሽ ነው። ምን ላድርግልሽ? በአንቺ መጨከን አልችል ብሏታል። ልዩ በዛ መንገድ ሳይሆን ሁልጊዜም ልክ እንደ ድሮ ከጎኗ እንዲሆን ሀሳቧን እንዲያግዛትና ለእሱ ያላትን ቦታ ልትነግረው ጀምራለች። ሙልጭ የምነግርህ ነገር አለኝ ስትለው ሙልጭም ደስ ብሎት ፈገግ እያለ ይገኛል። ምንድነው ባላት ጊዜ ሙልጭ እኔ አንተን ብለዋለች። እሺ አንቺ እኔን ምን እያለ በተደጋጋሚ እየጠየቃት ነው። እሷም ደግሞ እኔ አንተን ብላ ልትነግረው ስትል ናርዲ ድንገት እዚህ ቤት ብላ መጣለች። ናርዲ ወደዛ ቤት ስትመጣ እንግዲህ ሁላቸውም ተደናግጠው ልትነግረው የነበረውን መልእክት ተቋርጧል ማለት ነው። እናም እንግዲህ ልዩ ልጅቷን መመልከት ጀምራለች። ናርዲ ከልዩ የበለጠች ውብ ቆንጆ ናት። በዛ ላይ ጸባዋም መንደ መልኳ ያማረ ይመስላል። እናም ሙልጭ ሰላም ካሏት በኋላ ናርዲም በጣም ይቅርታ ጥሩ ያልሆነ ጊዜ መጣው መሰለኝ፣ እባካችሁ ይቅርታ አድርጉልኝ፣ መመለስ ሳይኖርብኝ አልቀረም ብላ ልትመለስ ስትል ሙልጭም እንግዲህ አይ ናርዲ በጭራሽ አንቺማ አትመለሽም፣ እሷ እኮ ልትወጣ ነበር ብሎ ሸማስ ይዟታል። ልዩም ልትወጣ ሳትፈልግ ሚስጥሯን ልትነግረው እያሰበች ባለበት ጊዜ የሙልጭን አመለካከት ተመልክታ እንግዲህ ሳትፈልግ እሺ በቃ አዎ ሊሄድ ነው እንደውም እኔ ሊሄድ ነው ብላ ሀሳቧን ቀይራ ለመሄድ ወስናለች። እና ሙልጭ እባክሽ ተቀመጭ ባላት ጊዜ ናርዲ እሺ ብላ ናርዲም ከጎናቸው ቁጭ ብላለች። በደስታ ተቀመጣለሁ ብላ ልዩ እንግዲህ ተቀምጠው ትንሽ ከተፋጠጡ በኋላ ሙልጭ ልዩዬ ብሏታል። ወይዬ ብላ ደስ ብሏት እንደ ድሮ መስሏት እንግዲህ ሙልጭ ግን ያላት ነገር ሌላ ነበር። እንዲያልሸኘሽ እንግዲህ ያለብኝ እንደምታዩ ባላት ጊዜ ልዩም ተናዳ እጁን ከወረወረችው በኋላ ችግር የለውም እኔ ራሴ መሄድ እችላለሁ በራሴ ሄዳለሁ ብላ ተናዳ ተነስታለች። በዚህን ጊዜ እየተራመደች ባለበት ወቅት ናርዲ ቆንጅዬ አልተዋወቅንም እኮ ብላታለች። እንግዲህ ልዩም ለረጅም ሰዓት ካብሰለሰለችው በኋላ ቃላቱን እንደምንም ዘወር ብላ ምላሽ ከመስጠቷ በፊት ሙልጭ
ጓደኛዬ ናት ብሏታል። ናርዲም ማለት ምን አይነት ጓደኛ? ጓደኛ ማለት መቼም ጓደኛ ብዙ አይነት አለ ብለዋለች። ሙልጭም ያው ኖርማል ጓደኛ ነው፣ ከዛ ውጪ ምን ልትሆን ትችላለች ብለሽ ነው? ኖርማል ጓደኛዬ ናት ብሏታል። እሷም እንግዲህ ልዩ ኖርማል ጓደኛዬ ናት ባለ ጊዜ የበለጠውኑ ተናዳለች። እንደምንም ዘወር ብላ ልዩ እባላለሁ ብላት ቤቱን ለቃ ወጥታለች። ልዩ እንደምንም ታግሳ ነው ከቤት የወጣችው። እጅግ በጣም ተናዳለች፣ እየተብሰለሰለች ነው። ይቺ ሴት ማናት? እዚህ ቤት የረጅም የመመላለስ ልምድ ያላት ትመስላለች። መቼም የመጀመሪያው አይደለም፣ ሁኔታዋ ያስታውቃል እያለች መንገዱን ሙሉ ስትሄድ ብቻዋን ታወራለች። እኔስ ደሞስ ምን አገባኝ ማንስ ብትሆን ትላለች። ግን ደግሞ በልቧ ልታዝበት አልቻለችም። ሙልጭን ማሰብ የጀመረችው ካጣችው በኋላ ነው። ማለት እንደ ድሮ ቅርርባቸው አብረው ካልሆኑ በኋላ ቆይ ፍቅር ማለት ምን ማለት ነው የሚለውን ጥያቄ ለራሷ ጠይቃ ነበር። እሷና ሙልጭ ያሳለፉትን ጊዜያቶች እያሰበች እኔ ለሱ አስብለታለሁ፣ እጨነቅለታለሁ፣ እሱም ደግሞ ለኔ ያስብልኛል፣ ይጨነቅልኛል። ከዚህ የዘለለ ፍቅር ማለት ሌላ የፍቅር አይነት አለ እንዴ? ፍቅር ማለት መተሳሰብ፣ አንተ ትብሽ አንተ ትብስ ከሆነ ከኔና ከሙልጭ በላይ ሌላ ፍቅር ያለው ሰው አለ ማለት ይቻላል? በጭራሽ። የኔና የሙልጭ ግንኙነት ፍቅር ካልተባለ ሌላ ማንም ፍቅር ሊባል አይችልም እያለች በኮንፊደንስ ሂዳ የነበረችው ልዩ አሁን ደግሞ ሞራሏ ተነክቶ ባየችው ነገር ተሰብራ ራሷን ጥፋተኝነት እየተሰማት ወደ ቤቷ ተመልሳለች። ዶክተር ርብቃም በኤፊ ክፉኛ አዝናበታለች። ምክንያቱም በቀጠሮ ሰዓት ባለመገኘቱ ባለዲ አድርጓት መጥፋቱ ሳይንስ ደሞን በሰዓቱ መጥቶ የጠፋበትን አስረድቷት ይቅርታ ባለመጠየቁ ክፉኛ እጅግ በጣም ተናዳለች። ልቧም ተሰብሯል። ለዛም ነበር የተሰበሩት ልቦችን ያው የሰበራቸው ባለቤቱ ይቅርታ ጠይቆ መጠገን የሚችለውም ፍቅሩንም አዲስ የሚችለው ያው ባለቤቱ ነው እንጂ አለዛ ህመማቸው ስብራታቸው ከባድ ነው እያለች ለልዩ ስትነግራት የነበረው። እናም እንግዲህ በስተመጨረሻም ልዩ ብቻዋን እያወራች እንዴት መንገድ ጀምራለች። ዲና አጣራልኝ ብላ ለሚፍታህ የሰጠችው ስልክ ቁጥር በራሷ ስም የተመዘገበ የራሷ አድራሻ ሆኖ ተገኝቷል። ዲና ያልጠበቀችው ሌላ ሰርፕራይዝ ገጥሟታል። እና ሚፍታህም እንዴ ጤነኛ አይደለሽም እንዴ? ምን ሆነሻል ዲና? ጭራሽ በራስሽ ስም የተመዘገበንም ስልክ ቁጥር ቼክ እንዳደረግ ትሰጭኛለሽ ብሏት ነበር። ምንም የምታውቀው ነገር እንደሌለ ስትነግረው ምናልባት በስምሽ ስም ያወጣሽላቸው ቤተሰቦችን ፈልጊ፣ ይህ ሰው ምናልባትም የቅርብሽ ሰው ሊሆን ይችላል ብሏታል። ለዲና የቤት ስራ ፈጥሮላታል። ዲና የቅርቤ ሰው ማን ነው? ይሄ ሰው በህይወቴ የሚጫወተው የቅርቤ ሰው ሆኖ ነው? እሱስ ማን ነው እያለች ፍለጋ ጀምራለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ